ብዙዎች አስጨናቂዎቹ የሚሏቸው ቀናት የመጡ ይመስላሉ። በመላው ዓለም በጣሉት ቀረጥ ምድርን ያነዘሩት ዶናልድ ትራምፕ ከኢራን ጋር የገቡበት መካረር ከባባድ ወታደራዊ ንቅናቄዎችን ወልዷል። ወይ ትደራደረን ወይ ትመታ ያሉትን ትራምፕ ለመጠንቀቅ ኢራን ብሔራዊ ጦሯ በተጠንቀቅ እንዲቆም አዛለች። የኢራን ስመጥር ጀነራሎችም ወታደራዊ የጦር ሰፈሮቻቸውን እየጎበኙ የሚያደርጉትን ዝግጅት ተከታትለዋል። በተመሳሳይ አሜሪካ ግዙፉን የሚሳኤል መከላከያ ስርዓት በእስራኤል ተክላ ሙቀቱን ጨምረዋለች። ኢራን የትኛውም ጎረቤት ሀገር የአየር ክልሉን ለጠላት አሳልፎ ከሰጠ ወዮለት እያለች ነው። የኒውክሌር ኃይል ልትታጠቂ እየሰራሽ ነው ተብላ ዘወትር በምዕራቡ ዓለም የምትወቀሰው ቴህራን በቃል አይደለም የሚል ምላሽ ብትሰጥም የሚያምናት አልተገኘም። የኒውክሌር ቦምብ ባለቤት መሆን በፈጣሪ ዘንድ የተወገዘ ነው ብላ ፋትዋ ያወጣችውን ሀገር መክሰስ ዛሬም ቀጥሏል። ራሷ አሜሪካ ባለችበት አውሮፓ ህብረት፣ ቻይናና ሩሲያ በተገኙበት የተፈረመው ስምምነት 10ኛ ዓመቱን የሚያከብረው በወታደራዊ ውዝግብ ሆኗል። የኒውክሌር መርሃ ግብሯን ፍጹም ሰላማዊ ለማድረግ የማለችው ኢራን በምትኩ ኢኮኖሚያዊ ማዕቀቦች ይነሱልሻል ተብላ በባራክ ኦባማ ዘመን ቃል ተገብቶላት ነበር። ይሁንና በ2017 ያኔ ትራምፕ ለመጀመሪያ ጊዜ ወደ ዋይት ሃውስ ሲገቡ ስምምነቱን ቀደዱት። መነሳት ጀምረው የነበሩ ማዕቀቦችም ወደ ቦታቸው ተመለሱ። ትራምፕ በቁጥር 2 የስልጣን ዘመናቸው ሲመለሱ ይህንን ጫና ቀጠሉበት። ጫና ቁጥር 2 ተብሎም እየተጠራ ነው። ይህኛው ጫና ግን የአሁኑ ይባስ የሚያስብል አይነት ይመስላል። ትራምፕ በግልጽ ወታደራዊ ጥቃት እሰነዝራለሁ እያሉ ይገኛሉ። ወታደራዊ ዝግጅቱም ከዚህም ከዚያም ተጧጡፏል። ኢራንም ለዚህ ስጋት ምላሽ በመስጠት ላይ ትገኛለች። እንደ ሮይተርስ ዘገባ የሀገሪቱ ጦር በተጠንቀቅ እንዲቆም ታዟል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን የምትፈራው ነገር የለም ብለዋል። ዶናልድ ትራምፕ ያቀረቡት ማስፈራሪያ ትርጉም የለሽ ነው የሚሉት ሚኒስትሩ ቀድሞውኑ ድርድር ከተፈለገ ማስፈራሪያውን ምን አመጣው ሲሉ ሞግተዋል። ሌላኛው የተሰማው ነገር ኢራን በጎረቤቶቿና በአካባቢው ላሉት ኃይሎች የሰጠችው ማስጠንቀቂያ ነው። ኢራን ለኢራቅ፣ ኩዌት፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ቱርክና ባህሬን ባሻገረችው ማስጠንቀቂያ ላይ እንዲህ አለች። የአየር ክልላችሁን ለጠላቶቻችን አሳልፋችሁ እንዳትሰጡ። ይህ የሚሆን ከሆነ መራር ምላሽ ይጠብቃችኋል። ኢራን እዚህ ሁሉ ነገር ውስጥ ሳይገባ በኦማን በኩል በተከፈተው የሽምግልና መስኮት ማውራት መነጋገር ይቻል ነበር ብላ ታምናለች። ነገር ግን አሜሪካ ምን ያህል ለንግግር ዝግጁ እንደሆነች አናውቅም ይላሉ የውጭ ጉዳይ ሚኒስትሩ አባስ አራግቺ። አሜሪካ አሁን በያዘችው መንገድ ከቀጠለች የተባበሩት መንግስታት ቻርተርን ትጥሳለች ሲሉም አስጠንቅቀዋል። በሌላ በኩል የኢራን ሚዲያዎች የሀገራቸው ጦር የሚያደርገውን ወታደራዊ ዝግጅት እየዘገቡ ይገኛሉ። የኢራን ወታደራዊ አዛዦች በተለያዩ ቀጠናዎች ተሰማርተው የጦር ሰፈሮችን እየጎበኙ ሲሆን የሚደረጉ ዝግጅቶችንም ገምግመዋል። በተለይ በደቡብ ምስራቅ ኢራን የተደረገው ጉብኝት ትኩረትን ስቧል። ፕሬስ ቲቪ እንደዘገበው ሲስታን እና ባሉችስታን በተባለው የኢራን ግዛት የሚገኘው የአየር ምድብ የመስክ ጉብኝት ተደርጎበታል። ኢራን ቻባር በተሰኘው የዚህ ግዛት አካል ውስጥ ግዙፍ የአየር ኃይል አላት። ጉብኝቱን ያደረጉት የኢራን ብሔራዊ ጦር ምክትል አዛዥ የሆኑት ብርጋዴር ጀነራል ሙሐመድ ሆሴን ዳድራስ ናቸው። የኢራን አየር ኃይል አዛዥ ብርጋዴር ጀነራል ሐሚድ ቫሄዲም አብረዋቸው ነበሩ። ሁለቱ አዛዦች የጦር ሰፈሩ ያለውን ዝግጁነት ገምግመዋል። የተጎበኘው የጦር ሰፈር ኢራን ከኦማን ጋር ፊት ለፊት የምትተያይበት የኦማን ባህረ ሰላጤ አካባቢ ነው። ጠረፍ ላይ የሚገኘውና የኢራንን ውሃም ምድርንም እንዲጠብቅ ኃላፊነት የተጣለበት የአየር ምድቡ ኢራን ከውጭ የሚመጣባትን ጥቃት ለመመከት አደራ ከተጣለባቸው የጦር ሰፈሮች አንዱ ነው። በሌላ በኩል የኢራን ወታደራዊ መኮንኖች ከሰሞኑ ወቅታዊ ሁኔታ ጋር በተገናኘ የሚሰጧቸው አስተያየቶች ሀገሪቱ ከበድ ያለ ዝግጅት ላይ እንደምትገኝ ያሳብቃሉ። እነዚህን አስተያየቶች ከሰጡት መሃል ብርጋዴር ጀነራል አህመድ ሬዛ ፖርዶስታን ይገኙበታል። ጀነራሉ የኢራን ጦር የስትራቴጂክ ጥናት ማዕከል ኃላፊ ናቸው። እንዲህ ሲሉ ነው የተናገሩት። የኢራን ጦር የጠላት ጦር በጅል መንገድ ከመጣ ለመመከት ዝግጁ ነው። ጠላትን ደምስሰን ዳግም እንዳይለምደውና ጸጸት እንዲታቀፍ ማድረግ እንችላለን። አሁን ከአሜሪካ የመጣው ማስፈራሪያ አዲስ ነገር አይደለም።
አሜሪካ እንደ አውሮፓውያን አቆጣጠር ከ1979 ካደረግነው አብዮት ጀምሮ ስታስፈራራ እኖራለች። እኛ ግን ከአካባቢያችንም ከሩቅም የሚመጣን ስጋት እየተከታተልን እንገኛለን። ለዚህም ብቁና ዝግጁ የሆነ ጦር አለን በማለት ያለውን ውጥረት ገልጸውታል። የማይበገረው የኢራን ጦር ኃይሎች ጠላትን ከነ አጋሩ የመምታት አቅም አለው ሲሉም አክለዋል። የአሜሪካን ወቅታዊ ማስፈራሪያ በተመለከተ ሲናገሩ ደግሞ የአሜሪካ ማስፈራሪያ የመጣው ከአቅም ወይም ከብቃት ሳይሆን ከፍርሃት ነው። አሜሪካዎቹ በሚፈጽሙት ጥቃት ወይም ወረራ የሚደርስባቸውን አደገኛ ምላሽ ጠንቅቀው ያውቁታል በማለት አሜሪካን እንዴት እንደሚረዷት አንስተዋል። የኢራን ጦር ኃይሎች ዋና አዛዥ ሜጀር ጀነራል መሐመድ ባቄሪም ተመሳሳይ ድምጸት ያለው አስተያየት ሰጥተዋል። ምንም አይነት ማስፈራሪያ አይበግረንም በማለት የትራምፕን የእንመታችኋለን ዛቻ አጣጥለዋል። ሌላኛው በዚህ ውጥረት ውስጥ የሚጠቃለለው ዜና አሜሪካ ለእስራኤል አሸክማታለች የተባለው የሚሳኤል መከላከያ ነው። ይህ በምህፃረ ቃሉ ታድ እየተባለ የሚጠራው ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ ተብሎ ተዘርዝሮ የሚነበበው የሚሳኤል መከላከያ እጅግ ግዙፍ ከሆኑ የአሜሪካ የጦር መሳሪያዎች ውስጥ አንዱ ነው። የሳውዲው አልሃዳት እንደዘገበው የሚሳኤል መከላከያው እስራኤል ገብቶ ተተክሏል። ታድ ከአሜሪካ ሲላክ ይህ የመጀመሪያው አይደለም። በጥቅምት ወር ባይደን ስልጣን ላይ እያሉም ተሰጥቶ ነበር። ምን አቋማቸው ቢለያይ በእስራኤል አንድ የሆኑት የአሜሪካ ፕሬዝዳንቶች እየተቀያየሩ ለእስራኤል ወታደራዊ ድጋፍ ማድረግ አላቆሙም። ይህ የሚሳኤል ማክሸፊያ ስርዓት C5M ሱፐር ጋላክሲ በተሰኘ ወታደራዊ ካርጎ አውሮፕላን ተጭኖ ነው እስራኤል የደረሰው። ከጀርመኑ ራምስቲን አየር ማረፊያ ተነስቶ እስራኤል ኔጌቭ በረሃ የደረሰው ታድ ስርዓት በኔቫቲም የአየር ምድብ መተከሉ እየተነገረ ይገኛል። የጋዛው ጦርነት ከተጀመረ ወዲህ የ50 ሺህ ቶን ጭነት መሳሪያ የተቀበለችው እስራኤል ከሐማስ ይልቅ በኢራንና አጋሮቿ ምክንያት ብዙ መሳሪያ መታጠቅ ችላለች። በባይደንም በትራምፕም ጊዜ የተሰጡት የታድ መከላከያዎች ታሳቢ ያደረጉት የኢራንን ጥቃት እንደሆነ ብዙዎች ይስማማሉ። ቴህራንም መከላከያ ስርዓቱ የስነ ልቦና ጦርነት አካል ነው ስትል ትገልጸዋለች። ይህ የሚሳኤል መከላከያ ስርዓት አጭርና መካከለኛ ሚሳኤሎችን ለማክሸፍ የተሰራ ሲሆን ከአንድ ቦታ ወደ አንድ ቦታ መዘዋወር መቻሉ ይበልጥ ተፈላጊ እንዲሆን አድርጎታል። እያንዳንዱ ተተካይ መሳሪያ ወይም በወታደራዊ ቋንቋው ባትሪ 1.2 ቢሊዮን የአሜሪካ ዶላር አካባቢ ወጪ እንደሚያስወጣም ይነገራል። እያንዳንዱ መከላከያ ስርዓቱ የሚተኩሰው ሚሳኤል ደግሞ በትንሹ ከ12 ሚሊዮን ዶላር ያላነሰ ዋጋ እንዳለውም ይታመናል። ስርዓቱን አሜሪካ ከእስራኤል በተጨማሪ በተባበሩት አረብ ኤምሬትስ፣ ሮማኒያ እና ደቡብ ኮሪያም ወስዳ ተክለዋለች። ታድ የሚሳኤል ማክሸፊያ ANTPY የተሰኘ የረቀቀ ራዳር ያለው ሲሆን ከጠላት የሚወነጨፉ ሚሳኤሎችን በቀላሉ በመለየትና ወደ መቆጣጠሪያ ጣቢያው መረጃ በመላክ እርምጃ እንዲወስድ የሚያደርግ ነው። የጄሩሳሌም ፖስት ዘገባ እንደሚለው እስራኤል ይህንን አሜሪካ ሰራሽ የሚሳኤል መከላከያ ከአይረን ዶም፣ አሮ እና ዴቪድ ስሊንግ ከተባሉ የአየር መከላከያ ስርዓቶቿ ጋር አቀናጅታ እየተጠቀመችበት ትገኛለች። በአንድ ጊዜ 8 ሚሳኤሎችን የሚጎርሱ ማስወንጨፊያዎች ያሉት ታድ ከምድር ከፍ ብለው የሚበሩ ኢላማዎችን ለይቶ ለመምታት ይበልጥ ምቹ ነው። የታድ ሚሳኤል ስርዓት እንደ አዲስ እስራኤል መድረሱ የሚያመላክተው ኢራን ከእስራኤልና አሜሪካ ጋር ብርቱ ፍልሚያ እንደሚጠብቃት ነው ቢባል ከግምት አይርቅም። ምክንያቱም ባይደን ይህንን መሳሪያ ለመጀመሪያ ጊዜ አንስተው የሰጡት ኢራን እስራኤልን ባጠቃች በ12ኛ ቀን ገደማ ነው። ይህን ስርዓት የተረከበችው እስራኤልም ከ10 ቀናት በኋላ ጥቃቷን በኢራን ላይ ፈጸመች። ተጨባጭ የጦርነትና የደህንነት ስጋቶችን በመገምገም የተሻለ መዋቅር ያለው የአሜሪካ መንግስት በአሁኑ ጊዜ ታድ የሚሳኤል መከላከያ ስርዓትን ወደ እስራኤል የላከው ያለ አንዳች ምክንያት አይሆንም። ኢራንን ብናጠቃትና ምላሽ ብትሰጥ በታድ እንከላከላታለን የሚል ስሌት የተያዘም ይመስላል።